ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ ደግሞ 70 ቆርቆሮ ቤት በብሎኬት ስራልን ላላችሁና 100 ካሬ ላይ ያረፈ ቤት በብሎኬት ስራልን ላላችሁ ሰዎች ሁለቱን ጥያቄዎች መልስ ይሰጣል ያልነውን ቪዲዮ አዘጋጅተን መጠናል። 70 ቆርቆሮ ቤት በብሎኬት ለመስራት 7 ክፍል ይወጣዋል። አንድ ሳሎን፣ አንድ መኝታ ቤት፣ አንድ ኪችን፣ አንድ የውጭና አንድ ደግሞ የማስተር ቤድሩም ሽንት ቤት፣ 3 የሚከራዩ ሰርቪስ ቤቶች ማድረግ እንችላለን ማለት ነው። 70 ቆርቆሮ ቤት ለመስራት ከ150 እስከ 170 ካሬ ሜትር ቦታ ያስፈልገናል። ቤቱ 100 ካሬ ሜትር ላይ ያርፋል። ቀደም ብዬ እንደነገርኳችሁ ለግቢ ከ50 እስከ 70 ካሬ እንይዛለን። ሳሎን 6 ሜትር በ5 ሜትር 30 ካሬ እንይዛለን። መኝታ ቤት 3 ሜትር በ3.5 10.5 ካሬ እንይዛለን። ኪችን 2 ሜትር በ3 ሜትር 6 ካሬ እንይዛለን። ለሁለት ሽንት ቤት 4 ካሬ ሜትር እንይዛለን። ሌላ ተጨማሪ ደግሞ ሰርቪስ ቤቶች የሚከራዩ ደግሞ 4 ሜትር በ3 ሜትር ጠቅላላ 36 ካሬ የሆኑና 10 በ1.2 በረንዳ 12 ካሬ ሜትር እንይዛለን ማለት ነው። የቤቱ ቁመት ከ3 ሜትር እስከ 3 ሜትር ከ20 ማድረግ እንችላለን። ቤት መስራት ለጀመራችሁና ወደፊት መስራት ላሰባችሁ ሰዎች 70 ቆርቆሮ ቤት በብሎኬት ለመስራት የሥራ ዝርዝሩንና የሚያስፈልገንን የብር መጠን ከተመለከትን በኋላ መጨረሻ ላይ ቤታችንን ሰርተን ለመጨረስ የሚወስደውን ጠቅላላ ገንዘብ ነግራችኋለሁ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። 70 ቆርቆሮ ቤት ለመስራት የሚያስፈልገን ማቴሪያልና ዋጋ ስንመለከት ለቅድመ ዝግጅት ስራ 40 ሺህ ብር እንይዛለን። ለቀያሽ ባለሙያ 10 ሺህ ብር እንይዛለን። የተቀየሰውን ደግሞ ለሚቆፍረው 10 ሺህ ብር እንይዛለን። ለሴፕቲክ ታንክ ቁፋሮ 15 ሺህ ብር እንይዛለን። ብሎኬት ለባለ 15 900 ፍሬ ያስፈልገናል። 90 ብር ነው በፍሬ 81 ሺህ ብር እንይዛለን። ለባለ 20 ብሎኬት 1400 ፍሬ ያስፈልገናል። 120 ብር ነው አንዱ 168 ሺህ ብር ለባለ 20 ብሎኬት እንይዛለን። ሲሚንቶ 190 ኩንታል ያስፈልገናል። አንዱ 3 ሺህ ብር ነው 570 ሺህ ብር ጠቅላላ ለሲሚንቶ እንይዛለን። አሸዋ 2 ቢያጆ ያስፈልጋል። አንዱ ቢያጆ 140 ሺህ ብር ነው 280 ሺህ ብር ለአሸዋ እንይዛለን። ገረጋንቲ 2 ቢያጆ ያስፈልገናል። በቢያጆ 15 ሺህ ብር ነው 30 ሺህ ብር ለገረጋንቲ እንይዛለን። ድንጋይ 3 ቢያጆ ያስፈልጋል። አንዱ ቢያጆ 30 ሺህ ብር ነው 90 ሺህ ብር ለድንጋይ እንይዛለን። ጠጠር 1 ቢያጆ ያስፈልጋል። አሁን ላይ 160 ሺህ ብር ነው። የተለያየ አይነትና ቁጥር ሚስማር 8 ካርቶን ያስፈልገናል። በካርቶን 1300 ብር ነው 10400 ብር ለሚስማር እንይዛለን። ቆርቆሮ 70 ቆርቆሮ ያስፈልጋል። አንዱ ቆርቆሮ 1300 ብር ነው 91 ሺህ ብር ለቆርቆሮ እንይዛለን። ኮልሞ 30 ሜትር ያስፈልገናል። በሜትር 970 ብር ነው 29100 ብር ለኮልሞ እንይዛለን። የእንጨት ስራ እስከ 120 ሺህ ብር ይጠይቀናል። ጎረንዳዩ የባለሙያውን ጨምሮ 25 ሜትር ያስፈልገናል። በሜትር 1500 ብር ነው 37500 ብር ለጎረንዳዩ እንይዛለን። ስታፋ 100 ኪሎ ግራም ያስፈልገናል። 220 ብር 1 ኪሎ ግራም ነው 22000 ብር ለስታፋ እንይዛለን። የፌሮ ማሰሪያ ሽቦ 6 ኪሎ ግራም ያስፈልጋል። 1 ኪሎ ግራም 190 ብር ነው 1140 ብር ፌሮ ማሰሪያ ሽቦ እንይዛለን። ባለ 8 ሚሜ ዲያሜትር ፌሮ 25 ቤርጋ ያስፈልገናል። በቤርጋ 1200 ብር ነው 30 ሺህ ብር ለባለ 8 ፌሮ ብረት እንይዛለን። ለባለ 10 ፌሮ ብረት 70 ቤርጋ ያስፈልገናል። በቤርጋ 1800 ብር ነው 126 ሺህ ብር ለባለ 10 ፌሮ እንይዛለን። ባለ 12 ሚሜ ዲያሜትር ፌሮ 12 ቤርጋ እንይዛለን። በቤርጋ 2200 ብር ነው 26400 ብር ለባለ 12 ፌሮ እንይዛለን። በርና መስኮት በኢሚቴሽን ብናስገጥም በጥቅሉ እስከ 200 ሺህ ብር ይወስድብናል። የውስጥ ጣውላ በር ወይም ታምቡራታ በር የምንለው 3 ፍሬ ያስፈልገናል። አንዱ 30 ሺህ ብር ነው 90 ሺህ ብር ይወስድብናል። መስታወት በጥቅል እስከ 70 ሺህ ብር ይወስድብናል። ሴራሚክ 350 ሺህ ብር በጥቅል እንይዛለን። የመብራት ዝርጋታ በአነስተኛ አምፖሎች ብንሰራ ጠቅለል አድርገን 130 ሺህ ብር ይወስድብናል። የጅብሰም ስራ ለኮርኒስና ለግድግዳ ቻክ 180 ሺህ ብር ይወስድብናል። ቀለም እስከ 50 ሺህ ብር ይወስድብናል። የውሃ መስመር ዝርጋታ በተሟላ ፊቲንግ 180 ሺህ ብር ይወስድብናል። ለጥቃቅን ወጪዎች 100 ሺህ ብር እንይዛለን። ለኮንትራክተሩ ሙሉውን ሰርቶ ለመጨረስ 400 ሺህ ብር ይጠይቀናል ማለት ነው። ጠቅላላ እንግዲህ
ከላይ የዘረዘርናቸውን ስራዎችና ማቴሪያሎች ጠቅለል አድርገን ስንደምረው 70 ቆርቆሮ ቤት 100 ካሬ ላይ ያረፈ በብሎኬት ሰርተን ለመጨረስ 3,617,540 ብር ይወስድብናል ማለት ነው። ባለፈው 70 ቆርቆሮ ቤት በጭቃ ብንሰራ ምን ያህል ብር ይጨርሳል የሚለውን ሰርተን ነበር። በዚህም 2,520,200 ብር ነበር ያመጣ ነው። ከአሁኑ ጋር ሲነጻጸር 1,347,340 ብር ልዩነት አለው። ስለዚህ ቤታችንን በብሎኬት ብንሰራ ይሻላል ወይስ በጭቃ? መልሱን ኮመንት ላይ ጻፉልኝ። ተመልካቾቼ የእናንተ ቦታ ከመሬት ሁኔታ እስከ ቁሳቁስ ድረስ ከኔ ሊለያይ ይችላል። ስለዚህ ይህን ሰነድ ከግል መሐንዲሶቻችሁ ጋር እንደ ሪፈረንስ በመጠቀም ከእናንተ ጋር እንዲስማማ አድርጉት። ለዩቲዩብ ቻናል አዲስ የሆናችሁ መሰል የግንባታ መረጃዎችና የዋጋ ዝርዝሮችን ለማግኘት ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁ ታዲያ ላይክ እና ሼር አድርጉት። በቀጣይ በምን አይነት ርዕሰ ጉዳይ እንደምሰራላችሁ ደግሞ ኮመንት ላይ ማስቀመጣችሁ እንዳትረሱ። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።